2030 እያያችሁ ነው የምትገኙት። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ወጣ ልንል ነው አሁን። ከአዶናይ ጋር እንወጣለን፣ እንሞክራለን፣ አዳዲስ ነገሮችን እናያለን። ወጣ እንበል። ሰላሳዎች እንዴት ናችሁ? የምንገኘው የወጣን በል ሰዓታችን ላይ ነው። ዛሬም እንደተለመደው ከወጣቶች ጋር አዲስ ነገር ልሞክር ነው። በተለይ ደግሞ ከወንዶች ጋር የተገናኘ ነገር ነው ሞክረው። ምን እንደሚሆን በቆይታ የምታዩት ይሆናል። አብራችን ቆዩ። ሰላም ሰላም፣ እንዴት ነህ? እንታወቅ እስኪ። እኔ ቶማስ እባላለሁ። የባርበር ሾፕ እንደ ስፓ ዋና ስራ አስኪያጅ ነኝ። ስንት ጊዜ ሆነ በዚህ ሙያ ላይ? ኦልሞስት 10 ዓመት። 10 ዓመት ረጅም ጊዜ ነው። ረጅም ጊዜ ነው። እንዴት ገባህ? እንዴት ይሄን ሙያ ለመልመድ አሰብክ? እኔ ያው በትምህርት ነው 3 ወር ሰልጥኜ ነው ወደዚህ ስራ የገባሁት። እንግዲህ ብዙ ጊዜ በዚህ ሙያ ላይ አብዛኛው ፀጉር ቤት ወጣቶች ነው የምናየው እና ለምንድን ነው ምክንያቱ? ወጣቶች ናቸው አብዛኛው በዚህ ሙያ ላይ የምታዩት። ለምንድን ነው እቲ ያው የድሮ ሰዎች አልፈዋል፣ እኛን ተክቶን ሄደዋል። ጀነሬሽን ተካ ነው እየመጣ ያለው። እኛን ተቀበልናቸው። ስለዚህ አንድ ወጣት የፀጉር ባለሙያ መሆን ቢፈልግ በ3 ወር ኮርስ ወስዶ መሆን ይችላል ማለት ነው። በ3 ወር ስልጠና ወስዶ ለወጣቶች የምናገረው ነገር አሁን አልባሌ ቦታ ከሚውሉ 3 ወር ሰልጥኖ ወደዚህ ስራ ቢገቡ ያዋጣቸዋል ብዬ አስባለሁ። ስራው የሚያዋጣው በጣም ነው የሚያዋጣው። እሺ፣ ዝም ብዬ ማውራት እንዳይሆን ብሞክር ደስ ይለኛል። ታስሞክረኛለህ? ፀጉር መሞከር እንችላለን፣ ግን ምንድነው ከትምህርት ነው አንዴ ማለት ወይ ልምድ ከሌለሽ ወይ ደግሞ ሰልጠነሽ ስልጠናው ከሌለ ምናልባት ልከብድሽ ይችላል። ችግር የለውም፣ አሳየኝ። አይ ነው ያለ ሙያ ያለ ትሬኒንግ እንደዚህ አይደረግም፣ ግን እኔ ከመጣቀስ አልሞክር አልሄድም። ኦኬ፣ ነይና ትሞክሪያለሽ፣ ችግር የለውም። እኔ ስላለው ያለውን ነገር አስተካክለዋለሁ። አዎ፣ አሳየኝና ከምንድን ነው የምጀምረው ነው? ከታች አሁን ልክ እኔ እንደጀመርኩት የለም ዙሪያው እንደዛ በዚህ ነው የምትሄጂው። አሁን ምንድነው ይሄ ስታይል ፌድ ይባላል። እንግዲህ አያይዘኝ ጋይድ አድርገኝ። ኦኬ፣ በዚህኛው እጅሽ ማበጠሪያ ትይዣለሽ። ኦኬ፣ በዚህ እያበጠርሽ ነው ምሳሌ። ኦኬ፣ አይ አሪፍ። አያይዘሽና አሳምሪ። አይሽ ወይኔ እንቺ ማራገፊያ እንቺ አራግፊለት። ልብስሽ እንዳይነካሽ ፈርተሽ። እኛ እኮ እየበላን እኮ ነው የምንሰራው። አሁን ወደ ዋና ይሄ አንድ ቁጥር ነው። ምንድነው አንድ ቁጥር ማለት ምንድነው? አንድ ቁጥር ማለት አሁን እንደዚህ ፊድ ካረግሽ በኋላ በአንድ ቁጥር ነው የምታመሳስይ ማለት ነው። አይሽ ነኝ። ኦኬ፣ ማመሳሰያ። እሺ፣ ብዙም ከፍ ሳትይ እጅሽን ያው ላይ ከፍ ያረግሽ ብዙም ከፍ አትበይ፣ ላይ ታችታቸውን ብቻ ማለት ነው። ይሄ 5 ስታር ነው። አሁን ምን አይነት ቁርጥ ነው እየቆረጥኩ ያለው? ሚድ ቴፐር ሚድ ፌድ ይባላል። ግን እየቆረጥሽ አይደለም። ብዙም እዚህ ጋር ወላይ ከፈባቲ ጎበዝ
እንዴት ነኝ ግን? እንደ ጎበዝ ነሽ። እንደዚህ እያበጠርሽ በሱ እንደሱ በጠር እያደረግሽ ማርያም ነው ያደረከው? እኔ እንኳን የራሴ ነው አሉ፣ ግን የምጠቀሙ ወንዶች አሉ። አሁን እኛ ጋር ይጠቀማሉ። እያነሳሁት አይመስለኝም ነው። እያነሳሽ ነው። እቺ አንድ ተኩል ነች። እሺ እቺ እንዲህ ወደ ታች ልሽና ዙሪያሽ ደግሞ ወደ ታች እንደሱ ሳይሆን እንደዚህ ትይጂና እቺን ግን ለገፍ ታደርጊያታለሽ። እንዳትወጣብሽ። ከወጣብሽ ምንድን ነው የሚሆነው? መላጣ። እንዴት ነህ? ሁሉ ሰላም ሰላም ነህ? እንዴት ነው? አለሁ። የለመድሽ ነው? አዎ። እንዴት ነኝ? ምንም አትይ። 50 አይደል? 50 አሪፍ እየሄደች ነው። ጎበዝ ነች። እኔ የምልህ ለምንድን ነው ወንዶች አንድ የፀጉር ደንበኛ ከያዙ በቃ ሰፈር ቢቀይርም እየሄዱ እሱ ጋር የሚስተካከሉት ለምንድን ነው? ፀጉር ቆራጭ ታማኝ ነው። አንገታቸውን ነው የሚሰጡን። አሃ አንገታቸውን ነው በቃ ኦልሬዲ ያምኑናል ማለት ነው። የረጅም ጊዜ ደንበኛ አለህ? የ8 ዓመት ደንበኛ አለኝ። 8 ዓመት ሙሉ አንተ ጋር የሚቆረጥ? በየሳምንቱ ይመጣል። አይገርምሽ? በእውነት ይሄ ከታማኝም በላይ ነው። እሺ ሌላ ሞክረው ነገር አለኝ እንዴ? አሪፍ ነው። ፌድ ስለሆነ የምንሰራው ከላይ ብዙ ማነስ የለበትም። እሺ በቃ በዚህ ትንሽ እዚች አካባቢ ላይ ነካ እናደርግና ይሄን ፌድ ታደርጊዋለሽ ማለት ነው። ለመቃለሽ ፌድ ታደርጊለታለሽ ማለት ነው። መልካም ወንድማችን ተጫወት እንዳይለበስ። እንዴት ነው? ይከብዳል? ይከብዳል? አይ መክበር ሳይሆን ግን እንትን ይጠይቃል፣ ሙያ ይጠይቃል፣ ትዕግስት ይጠይቃል። ቀላል አይደለም ስራው እንደሚታየው አይደለም። በትክክል ተረድተሽናል አንቺ። እንዴ በደንብ ደግሞ የወንዶች ፀጉር በጣም ከርዳዳ ነው። የላይኛውም በዚህ ታነሻዋለሽ ሙሉውም ማለት ነው። አመመህ እንዴ? አላመመማ። ትተማመንብኛለህ። በጣም ቆንጆ አድርጌ ነው እየሰራው ያለሁት። አይ እንዴት ነኝ አንተ? ጎበዝ ነኝ እንዳሳየኸኝ ነኝ። ትንሽ አያያዝሽ ግን እንደዚህ ዱላ የምትችይው ይመስላል። እንደዚህ ነው የሚያዘው። እሺ አየሽ፣ እንደዚህ ነው የሚቆረጠው። እንደዚህ በነገራችን ላይ ክሊን ከት ሙሉ ፀጉር የመቆረጥ ፍላጎት ስላለው ነው እንጂ ለአዲስ ጀማሪ እንደዚህ አይነት ፀጉር አይሰጥም። እሺ ምን ቀረ? ምን እያደረከው? አሁን እያስተካከልኩ እያመሳሰልኩ ቅርጽ ቀረናል ማለት ነው። ቅርጽ ገና ይቀራል። ስለዚህ እኔ የዛሬ ምክሬ ይበቃኛል። በጣም ጎበዝ ነሽ። ምንም አይደለም። ለመጀመሪያ ያህል ከዛ ስንጨርስ ደግሞ እዛ ጋር ማጠቢያ ክፍል አለ፣ እዛ ይታጠባል። አንተ እስከምትጨርስ እኔ ሌላ ሰው ልጠብ። እስከዛ ሌላ ሰው አግዥ። ሰላም
ሰላም፣ እንዴት ነሽ? እንዴት ነሽ? ልታጥቢ ደረስኩብሽ። ማጠብ ፈልጌ ነበረ። ይቻላል። ስለዚህ መጀመሪያ ያለብኝ ስክራፕ ታደርጊያለሽ መጀመሪያ ለፊቱ ነው። ምንድነው ለፀጉር የምትጠቀመው? ለብ ያለ ነው? ቀዝቃዛ ነው? ለብ ያለ ይሁንልን። መልካም። አይ ቆንጆ ነው። አዎ ቆንጆ። ለመጀመሪያ ጊዜ ነው። አይ ጎበዝ ነሽ። እንዳያያዝሽ አላውቅም። ወንድ ጎበዝ ነሽ። ማሳጅ ማድረግ የምትፈልግበትን ቦታ ምናምን ንገረኝ። እሺ። ሻምፖ ነው? አይ ፊቱን ማስለቀቅ አለብሽ። ሊቀቅ ፊቱ? አዎ ይልቀቅ። ኦኬ። እዚህ ጋር ነው ማፍሰስ ያለብሽ እና በእጅሽ ነው ውሃ ማፍሰስ ወደዚህ። ኦኬ። እሺ እንደዚህ ታረቂ አይፈስም ወደዚህ። እሱም ዝም አለኝ እንጂ አይዞ። እዚህ ጋር ከፈሰሰ አፍንጫው ላይ አይሄድም። እያንዳንዱ ነገር ብልሃት፣ ጥበብ፣ ልምድ ይፈልጋል። አዎ አሁን ወደ ሳሙናሽ ግቢ። ከፊት ይጀመራል። እሺ። በደንብ ጨፍንሽ አይንህን። እሺ አፋቸው ይነካ። ኦኬ። ከንፈራቸው ከንፈር አይነካም። ጨርሰህ ጠበቅከኝ። አዎ ጨረስኩኝ። ያው እኔም አጥቤ መጣሁ። አሪፍ አድርገሽ ናጠብሽው፣ አይቼዋለሁ። ጎበዝ ነሽ። እንዴት ነው የዛሬ ሙከራዬ? በጣም ጥሩ ነው። ጥሩ ነው። በጣም አሪፍ እየተለማመድሽ ነው። ሞር ደግሞ ስንደጋግመው አሪፍ ይሆናል ማለት ነው። ዛሬ ግን ሳልጠይቅህ መሄድ የማልፈልገው ጥያቄ ቢኖር በዚህ ሙያ ውስጥ ከገባሁ ኦልሞስት ከ10 ዓመት በላይ ብለኸኛልና እንደው ያጋጠመህ ገጠመኝ ምን አይነት ምላሽ አግኝተህ ታውቃለህ የሚለውን እስኪ ንገረኝ። በጣም ሁሌ ነው የሚያጋጥመኝ። እንዴ አንድ ሰው በቆረጥኩ ቁጥር አጋጣሚው አይጠፋም እና እሺ፣ ግን የማትረሳው ሁሌ የማረሳው ነው ሁሌ የሚያጋጥመኝ ነገር ከስተመር ሁሌ በእኔ ስራ ተደስቶ ነው የሚሄደው። እሺ፣ በጣም በቃ ደስ ብሏቸው ነው የሚወጡት እና ሁሌ ነው የሚገርመኝ። በቃ ይገጥመኛል በየሰዓቱ የሚገጥመኝ ከስተመር ደስ ብሎ የሚሄደው ነገር ነው። እሺ፣ አበላሽተህ አታውቅም? አበላሽቼ አላውቅም። እጄ ምሽ አይለኝም። ስትጀምርስ ከ10 ዓመት በፊት ስንት አስተውሰው የለም? ኦኬ። በፊትማ ያበላሸን ቀስ በቀስ ኖርማል ከኖርማል ነው የምንጀምረው እና ክሊንከት የሆነ ልጅ አበላሽቼዋለሁ። ምን አለ? ያ በጣም ደንግጦ ምናምን ፕሮግራም ነበረበት ቅርታ ምናምን ብየው ነው በቃ እንትን ያለኝ። ግን በጣም ፕሮግራም ያለበትን ሰው ነው ያበላሸው። በጣም አዝኖብኝ ነበር። እስካሁን ይሰማሃል? በጣም ይሰማኛል። መልካም ቶሚ፣ ዛሬ የነበረን ቆይታ በጣም ደስ የሚል ነበረ። እኔም ስሞክር እንዳያችሁት እንግዲህ አቀጥማ ጎበዝ ነሽ። ጎበዝ ነሽ። ስለዚህ ስለነበረን ቆይታ በጣም ነው የማመሰግነው። ለ2030 ማስተላለፍ የምትፈልገው መልዕክት ካለ እድል ውስጥ ወጣቶች አልባሌ ቦታ ላይ ከምትሉ እዚህ እኛ ጋር መታችሁ ማሰልጠኛ ቦታው በየቦታው ስላለ ሰልጥናችሁ በዚህ ሙያ ትሰማሩ እላቸዋለሁ። እንግዲህ 2030ዎች የዛሬ የወጣንበት ፕሮግራም ይህን ይመስል ነበረ። በ7696 ኤችኤስን እያስቀደማችሁ ለምትልኩልን 2 ወጣቶች በነፃ እዚህ ፀጉር ቤት መታችሁ እንድትቆረጡ እድሉን እናመቻችላችኋለን ማለት ነው። የሚቀጥለው ሳምንት ከሌሎች ወጣቶች ጋር በአዲስ ምክር እስከምንገናኝ ድረስ ቻው ቻው። ቴንክ ዩ። እንዴት ነበር? አሪፍ ነበር አይደል? አሪፍ ነበር። እንደተለመደው ቆንጆ ፕሮግራም አድርሰንላቸዋል ለ2030ዎች። ያው አብረናቸው የቆየ ነው ማንን ኤደን ወቅቶሌ፣ ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር በመሆን ፕሮግራሙን አዘጋጅተን ወደ እናንተ አድርሰናል። እያዘንን ልንለያይ ነው፣ ግን ሳምንት እንደተለመደው አሪፎቹን ፕሮግራሞች ይበልጥ አሪፍ አድርገን ወደ እናንተ እንደርሳለን። እስከዛው ግን ደህና ሁኑልኝ።
እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።